በቄራ የሚገኘው ሰላም መስጂድ ለ180 የቲሞችና አረጋውያን ከ1.1 ሚሊዮን ብር በላይ የሚገመት ድጋፍ አደረገ። በሚቻጋን ስቴት የእስራኤል ደጋፊ ቡድኖችን የገንዘብ ኃይል በማሸነፍ አብዱል ኤል ሳይድ የዲሞክራቲክ ፓርቲ የሴኔት እጩ ሆኑ። 112 የሚደርሱ የአንድ ቤተሰብ አባላት ፍልስጤማውያን የቀብር ስነ ስርዓት አንድ ላይ ተፈጸመ። ኢራን ከአሜሪካ ጋር ውይይት ያደረገች መሆኑን አስተባበለች። ግልጽ ስምምነት ካልተደረሰ ውጊያዋን እንደምትቀጥልም አስታውቃለች። ሀሩን ሚዲያ ላለፉት 9 ዓመታት የሙስሊሙ ማህበረሰብ አዎንታዊ ሁነቶች ለህዝብ ከማድረስ በተጨማሪ የሚገጥሙ በደሎችና የፍትህ መዛባቶችን በመዘገብ ለህዝብ ድምጽ ሲሆን ቆይቷል። በሰሜን አሜሪካ በአዲስ አበባና በሐላባ ስቱዲዮችን በመገንባት የማህበረሰባችን ንቃተ ህሊናን ከመፍጠር አንጻር በማህበራዊ ኢኮኖሚያዊና ሃይማኖታዊ ጉዳዮች ላይ ማህበረሰብ ተኮር ስራዎችን የሰራ ሲሆን በዚህ ረገድ የሚንቀሳቀሱ ተቋማትን ከህዝብ ጋር በማስተዋወቅ በኩልም አይነተኛ ሚናን ተጫውቷል። ሀሩን ሚዲያን በቴሌብር በዕለታዊ በሳምንታዊና ወርሃዊ ክፍያ በቋሚ አባልነት ማገዝ ይችላሉ። በመጀመሪያ ወደ ቴሌብር አካውንቶ በመግባት ፔይመንት የሚለውን በመምረጥ ከሚመጡት አማራጮች ውስጥ ፈንድራይዚንግ የሚለውን ይጫኑ። በመቀጠልም ከተዘረዘሩ አማራጮች ውስጥ ሀሩን ሚዲያ የሚለውን በመፈለግ ዶኔት የሚለውን ይጫኑ። ከዚህ በኋላ ከተዘረዘሩ የዕለታዊ ሳምንታዊና ወርሃዊ የአባልነት አማራጮች መካከል የሚፈልጉትን በመምረጥ ኔክስት የሚለውን በመጫን የሚስጥር ቁጥሮን ያስገቡ። በመጨረሻም ከ127 አባል መሆኑን የሚገልጽ አጭር የጽሑፍ መልእክት ይደርሰዎታል። አሁን የሙስሊሙ ማህበረሰብ ቀዳሚ የመረጃ ምንጭ የሆነው የሀሩን ሚዲያ አባል ሆነዋል። እናመሰግናለን። ሀሩን ሚዲያ ቀዳሚ የመረጃ ምንጭ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሀሩን ሚዲያ ተከታታዮች ዕለተ ረቡዕ ሐምሌ 29 2018 ዓመተ ልደት ወደ እናንተ የሚደርሰው ሀሩን መረጃችን ተጀምሯል። ከመረጃዎቹ ጋር አቲድ ሐሚድ አብሬያችሁ ቆያለሁ። እስከ መረጃችን ፍጻሜ አብራችሁን ቆዩ። በቄራ የሚገኘው የሰላም መስጂድ ለ180 የቲሞችና አረጋውያን ከ1.1 ሚሊዮን ብር በላይ የሚገመት ድጋፍ አደረገ። በቄራ ሰላም መስጂድ የሚገኘው ሰላም የየቲም ህፃናትና አረጋውያን የልማትና መረዳጃ ተቋም ከ1.1 ሚሊዮን ብር በላይ ወጪ በማድረግ ለ180 የቲሞች አረጋውያንና አካል ጉዳተኞች ድጋፍ አድርጓል። የተቋሙ ዋና ስራ አስኪያጅ አቶ ሳዳም ሐሰን እንደገለጹት በዕለቱ ከ1.1 ሚሊዮን ብር በላይ ወጪ የተደረገበት የዱቄት የዘይትና የሳሙና ድጋፍ ለ180 የቲሞች አረጋውያንና አካል ጉዳተኛ ግለሰቦች ተሰጥቷል። የድጋፍም በየ2 ወሩ በቋሚነት እየተካሄደ እንደሚገኝም አስረድተዋል። በየ2 ወሩ የምግብ ድጋፍ እናደርጋለን። የግል ትምህርት ቤት የምናስተምራቸው 18 ተማሪዎች አሉ። የመንግስት ትምህርት ቤት የምናስተምራቸው አሉ። ተቋሙ ከምግብና ከመሰረታዊ ቁሳቁስ በድጋፍ በተጨማሪ በትምህርት፣ በሕክምና፣ በስራ ዕድል ፈጠራና በአስቤዛ ድጋፍ ከ20 ዓመታት በላይ ለየቲሞችና ለአረጋውያን ዘርፈ ብዙ ማህበራዊ ድጋፎችን ሲያደርግ መቆየቱንም አቶ ሳዳም ገልጸዋል። የቄራ ሰላም መስጂድ ኢማምና ቂርቆስ ክፍለ ከተማ መጅሊስ የስራ አስፈጻሚ አባል ኡስታዝ ሰይድ አሊ በበኩላቸው መስጂዶች ከመንፈሳዊ አገልግሎቶቻቸው ባሻገር የተቸገሩ ወገኖችን በመርዳትና በማስተባበር ሁለንተናዊ አገልግሎት ሊሰጡ እንደሚገባ ገልጸው በመስጂዱ ቅጥር ግቢ ውስጥ በቋሚነት እየተካሄደ ላለው የድጋፍ ስራ የተቋሙን ድጋፍ ሰጪ አባላት አመስግነዋል። የቄራ ሰላም መስጂድ የስራ አስፈጻሚ አባል ቶፊቅ ዳሪ በበኩላቸው ለረዥም ዓመታት እየተደረገ ያለው ድጋፍ የቲሞች የብቸኝነት ስሜት እንዳይበረታባቸውና አረጋውያንም በችግር እንዳይወድቁ ከፍተኛ አስተዋጽኦ እያበረከተ መሆኑን ገልጸዋል። የቲምነት ስሜቱ ከባድ ነው ያሉት ቶፊቅ ዳሪ ወላጅ የሌላቸው ህፃናትን መደገፍ የአካላዊ ፍላጎታቸውን ከማሟላት ባለፈ የስሜት ቁስላቸውን ለማቃለል እንደሚረዳ ጠቅሰው መሰል ተቋማትን ማጠናከር እንደሚገባ ተናግረዋል። በመሆኑም መላው ማህበረሰብ ከተቋሙ ጎን በመቆም ለየቲም ህፃናትና አረጋውያን የሚደረገውን ድጋፍ እንዲያጠናክር ጥሪ አቅርበዋል። በ1994 ዓመተ ልደት በበጎ ፈቃደኞች የተመሰረተው ሰላም የየቲም ህፃናትና አረጋውያን መርጃ ድርጅት በአሁኑ ወቅት 500 የየቲም ቤተሰቦችን በቋሚነት ከመደገፉ በተጨማሪ ዘርፈ ብዙ ማህበራዊና ዲናዊ ኃላፊነቶችን እየተወጣ መሆኑ በድጋፍ መርሃ ግብሩ ላይ ተመላክቷል።
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአዳማ ከተማ ሲያካሄድ የነበረውን የስራ አፈጻጸም ግምገማ አጠናቀቀ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስራ አስፈጻሚ በአዳማ ከተማ ለ4 ቀናት ሲያካሄድ የነበረውን የስራ አፈጻጸም ግምገማ አጠናቀቀ። በስራ አፈጻጸም ግምገማ መድረክ ላይ በተጠናቀቀው በጀት ዓመት በጠቅላይ ምክር ቤቱ የተከናወኑ የልማትና የመልካም አስተዳደር ስራዎችና የ2019 በጀት ዓመት ጠቃሚ እቅድ በዝርዝር ቀርቦ በስራ አስፈጻሚው ተገምግሟል። በግምገማው የተመዘገቡ አዎንታዊ ውጤቶችን ከመለየት ባለፈ ያጋጠሙ ተግዳሮቶችና ጉድለቶች በውይይት በመለየት ለቀጣይ ስራ መሻሻል ግብዓት እንዲሆኑ አቅጣጫ ተቀምጦበታል። ስራ አስፈጻሚው የተቋሙን የ2018ን የስራ አፈጻጸምና የ2019ን እቅድ ከመገምገም ባለፈ የተለያዩ ዘርፎች ይመሩባቸው የነበሩና ለስራ ጥራትና ለአገልግሎት አሰጣጥ ቅልጥፍና ማነቆ ሆነው የቆዩ የውስጥ መመሪያዎች ከነ ማሻሻያው አጽድቆ ለጠቅላላ ጉባኤ መርቷል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች፣ አሁን ደግሞ ከውጭ ምንጮች ያገኘናቸውን መረጃዎች ወደ እናንተ እናደርሳለን። አብራችሁ ቆዩ። በሚቻጋን ስቴት የእስራኤል ደጋፊ ቡድኖችን የገንዘብ ኃይል በማሸነፍ አብዱል ኤል ሳይድ የዲሞክራቲክ ፓርቲ የሴኔት እጩ ሆኑ። ተራማጅ የህዝብ ጤና ተሟጋች የሆኑት አብዱል ኤል ሳይድ አብዛኛው በእስራኤል ደጋፊ ቡድኖች የወጣውን ከ60 ሚሊዮን ዶላር በላይ የምርጫ ዘመቻ ወጪ በማሸነፍ በሚቻጋን የዩናይትድ ስቴትስ ሴኔት የዲሞክራቲክ ፓርቲ እጩ ሆነው መመረጣቸውን ኤንቢሲ ዘገበ። የማክሰኞው የምርጫ ውጤት በአሜሪካ እስራኤል የህዝብ ጉዳዮች ኮሚቴ ኤይፓክ ላይ ከባድ ሽንፈት ያስከተለ መሆኑም ተገልጿል። ኮሚቴው የፍልስጤም ደጋፊ የሆኑትን ኤል ሳይድን ለማሸነፍ በማሰብ ብቻ ለተቀናቃኛቸው የኮንግረስ አባል ሄሊ ስቴቨንስ ከ30 ሚሊዮን ዶላር በላይ የገንዘብ ድጋፍ ማድረጉም ታውቋል። ትውልደ ግብፃዊው ኤል ሳይድ በመጪው ህዳር ወር ከቀድሞ የሪፐብሊካን ኮንግረስ አባል ማይክ ሮጀርስ ጋር የሚወዳደሩ ይሆናል። በህዳር ወር በሚካሄደው ምርጫ አብዱል ኤል ሳይድ ካሸነፉ በአሜሪካ ታሪክ ሴናተር በመሆን የተመረጡ የመጀመሪያው ሙስሊም ይሆናሉ። የዶናልድ ትራምፕ ደጋፊ በነበረችው ሚቻጋን የተመዘገበው ይህ የምርጫ ውጤት ዲሞክራቶች በመካከለኛው ምስራቅ ግጭቶች ላይ በሚኖራቸው ፖሊሲ ላይ ትልቅ ተጽዕኖ እንደሚያሳድር ተጠቁሟል። አብዱል ኤል ሳይድ እስራኤል በጋዛ የምትፈጽመውን የጭካኔ የተሞላበት ጥቃት የዘር ማጥፋት ወንጀል ሲሉ በግልጽ የሚያወግዙ ሲሆን ለእስራኤል ድጋፍ የሚውለው ገንዘብ በአሜሪካ ውስጥ ለሚገኙ ማህበረሰቦች የጤና፣ የመኖሪያ ቤትና የመሰረተ ልማት ችግሮችን ለመፍታት ሊውል ይገባል የሚል ጠንካራ አቋም አላቸው። የ112 ፍልስጤማውያን የቀብር ስነ ስርዓት አንድ ላይ ተፈጸመ። በ2023 በእስራኤል ወታደራዊ ጥቃት ህይወታቸውን ያጡ በወቅቱ አስክሬናቸው ያልተመለሰ 112 ዜጎች ስርዓተ ቀብራቸው በትናንትናው ዕለት ተፈጽሟል። 112 ፍልስጤማውያን አስክሬኖች በቅርቡ በተደረገው ስምምነት መሰረት እስራኤል የመለሰች ሲሆን አብዛኞቹ አስክሬኖች ማንነታቸው በውል አይታወቅም ተብሏል። አስክሬኖቹ ማንነታቸውን ለማወቅ ባለመቻሉና ሙሉ በሙሉ መለየት ሳይቻል የቀሩ በመሆናቸው በጋዛ በይፋ በጋራ እንዲያርፉ ተደርጓል ሲል አልጀዚራ ጽፏል። ከዚህ በተጨማሪም አስክሬኖቹ በእስራኤል ጦር ተይዘው ከቆዩ በኋላ የተመለሱ ቢሆንም የበርካቶቹ ማንነት ሳይለይ በመቅረቱ በቁጥርና በመለያ ምልክቶች ብቻ ተመዝግበው እንዲያርፉ ተደርጓል ተብሏል። በሺዎች የሚቆጠሩ የጋዛ ነዋሪዎችና የሟች ቤተሰቦች በቀብር ስነ ስርዓቱ ላይም ተገኝተዋል። የሰብአዊ መብት ተሟጋቾችም የሟቾችን አስክሬን ይዞ መቆየት ህገወጥ መሆኑን በመግለጽ ድርጊቱን ኮንነውታል። የጋዛ የጤና ጥበቃ ሚኒስቴር እንዳስታወቀው አሁንም በሺዎች የሚቆጠሩ ፍልስጤማውያን አስክሬን በፍርስራሾች ስር እንደሚገኝ አስታውቋል። ኢራን ከአሜሪካ ጋር ውይይት ያደረገች መሆኑን አስተባበለች። ግልጽ ስምምነት ካልተደረሰ ውጊያውን እንደምትቀጥልም ገልጻለች። ኢራን በዋሽንግተንና በቴህራን መካከል ድርድር እየተካሄደ ነው ሲሉ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ያቀረቡትን መግለጫ አስተባብላለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባቃኢ በሰጡት መግለጫ በአሁኑ ወቅት ከአሜሪካ ጋር የሚደረግ ምንም አይነት ድርድር የለም ሲሉ የፕሬዚዳንት ትራምፕን ንግግር ውድቅ አድርገዋል። ቴህራን በአሁኑ ወቅት የምታደርገው ዲፕሎማሲያዊ ግንኙነት በኦማን አማላጅነት ብቻ የተገደበ መሆኑን የጠቀሱት ቃል አቀባዩ ይህም በሆርሙዝ ወሽመጥ
የሚያልፉ ጊዜያዊ የባህር ላይ ትራንስፖርት መስመሮችን በሚመለከቱ ቴክኒካዊ ቅንጅቶች ላይ ብቻ ያተኮረ ነው ብለዋል። የኢራኑ ፕሬዝዳንት መስዑድ ፑዚሽኪያኒ በበኩላቸው ሀገራቸው ግጭቱን ወደ ከፍተኛ ደረጃ የማስፋፋት ፍላጎት እንደሌላት ገልጸው ሆኖም የኢራን ሉዓላዊነቷንና የሀገር ደህንነቷን ለማስጠበቅ ሙሉ በሙሉ የተዘጋጀች መሆኗንም አስምረውበታል። ወቅታዊ መረጃዎች እንደሚያመለክቱት በክልላዊ አማላጆች በኩል የመገናኛ መስመሮች ክፍት ሆነው ቢቀጥሉም በኢራንና በአሜሪካ መካከል ግጭቱን በዘላቂነት ለማቆም የተደረገ ምንም አይነት የተረጋገጠ ቀጥተኛ ስምምነት ላይ አልተደረሰም። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ለተረቡ ሐምሌ 29 2018 ዓ.ም ልደት ወደ እናንተ የደረሰው ሃሩን መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር አቲድ ሐሚድ ከካሜራ ባለሙያው አብዱል መሊክ ሞገስ ጋር ነበርን። በሌላ የመረጃ ሰዓት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሃሩን ሚዲያ ላለፉት 9 ዓመታት የሙስሊሙ ማህበረሰብ አዎንታዊ ሁነቶች ለህዝብ ከማድረስ በተጨማሪ የሚገጥሙ በደሎችና የፍትህ መዛባቶችን በመዘገብ ለህዝብ ድምጽ ሲሆን ቆይቷል። በሰሜን አሜሪካ በአዲስ አበባና በሐላባ ስቱዲዮችን በመገንባት የማህበረሰባችን ንቃተ ህሊናን ከመፍጠር አንጻር በማህበራዊ ኢኮኖሚያዊና ሃይማኖታዊ ጉዳዮች ላይ ማህበረሰብ ተኮር ስራዎችን የሰራ ሲሆን በዚህ ረገድ የሚንቀሳቀሱ ተቋማትን ከህዝብ ጋር በማስተዋወቅ በኩልም አይነተኛ ሚናን ተጫውቷል። ሃሩን ሚዲያን በቴሌብር በዕለታዊ በሳምንታዊና ወርሃዊ ክፍያ በቋሚ አባልነት ማገዝ ይችላሉ። በመጀመሪያ ወደ ቴሌብር አካውንቶ በመግባት ፔይመንት የሚለውን በመምረጥ ከሚመጡት አማራጮች ውስጥ ፈንድራይዚንግ የሚለውን ይጫኑ። በመቀጠልም ከተዘረዘሩ አማራጮች ውስጥ ሃሩን ሚዲያ የሚለውን በመፈለግ ዶኔት የሚለውን ይጫኑ። ከዚህ በኋላ ከተዘረዘሩ የዕለታዊ ሳምንታዊና ወርሃዊ የአባልነት አማራጮች መካከል የሚፈልጉትን በመምረጥ ኔክስት የሚለውን በመጫን የሚስጥር ቁጥሮን ያስገቡ። በመጨረሻም ከ127 አባል መሆኑን የሚገልጽ አጭር የጽሑፍ መልእክት ይደርሰዎታል። አሁን የሙስሊሙ ማህበረሰብ ቀዳሚ የመረጃ ምንጭ የሆነው የሃሩን ሚዲያ አባል ሆነዋል። እናመሰግናለን። ሃሩን ሚዲያ ቀዳሚ የመረጃ